የቴዲ አፍሮ ማኔጀር ማን ነው የሚባለው? አዲሱ ገሰሰ ሬስቶራንት ቀጥሮኝ እሱም ከታናሽ እህቴ ጋር ነበር የሄድ ነው ጠይቆኛል። እሱ ከቴዲ አፍሮ ጋር አብራችሁ ቱር አድርጉ በዘፈን ፕላን አድርገናል። እንደዚህ አይነት ነገር በየስቴቱ እየዞራችሁ እንድትዘፍኑ አንቺ እህትሽንም ትዘፍኛለሽ ከፈለግሽ መዝሙርም አንዳንዴ ታቀርቢያለሽ ምናምን ተብዬ ተጠይቄያለሁ። ድምፅሽ በጣም ቆንጆ ነው፣ የተለየ ቅላጼ ነው የሰማነው፣ በጣም ኢምፕረስድ ሆነናል። አንዳንዱን ቅላጼሽን እንደውም ጂጂ ማውጣት አትችልም። የእሷን ማኔጀር ነበር እሱ፣ የጂጂም ማኔጀር ነበር። አንዳንዱን ቅላጼሽን እሷም እንኳን ነው አታወጣውም። በጣም ኢምፕረስድ ሆነናል እና ይሄ ነገር በሆነ እንትን በፕሮቴስታንቱ ዓለም ብቻ ተደብቆ መቅረት የሌለበት ታለንት ነው ያለሽ እና እንውሰድሽ ትራቭል አርጊ በየቦታው በየመኑ ምናምን በደንብ ተጠቀሚበት ታለንትሽን ብሎ ጠየቀኝ። ሼክ ሙሐመድ አላሙዲንን ጌታ ይወዶታል አልኳቸው። እጅግ አስደንጋጭና አፈትልኮ የወጣው የዘማሪት ሶፊያ ሽባባውና የሼክ ሙሐመድ አላሙዲን ግንኙነት ከብዙ ዓመታት በፊት በቤተ ክርስቲያኔ በየሳምንቱ አርብ የጾም ጸሎት ፕሮግራም ስንጨርስ ማታ በናይት ክለቦች ለሚጨፍሩ ለሚጠጡና ለሴተኛ አዳሪዎች እየዞርን ሌሊቱን የምስራቹን ወንጌል ስንመሰክር እናድር ነበር። አንድ ቀን በዚሁ የጾም ጸሎት ፕሮግራማችን ላይ ጸሎት የሚመሩት አገልጋዮች እስኪ ከምድሪቱ አያላን ታዋቂ ሰዎች አንድ ሰው በልባችሁ ያዙና ስለዚያ ሰው መዳን አጥብቃችሁ ጸልዩ ሲሉ እኔም ጌታ ሆይ ሼክ አላሙዲን ምሕረት አድርግላቸው፣ አንተን አምነው ይዳኑ፣ ሁሉም ከሳቸው ገንዘብ ነው የሚፈልገው፣ ስለሳቸው ነፍስ ግድ የሚለው የለም፣ ከኔ ጋር አገናኘኝና ወንጌል ለመስክርላቸው እያልኩ አጥብቄ ስለሳቸው ጸለይኩ። ያንኑ ቀን ማታ እንደተለመደው በየክለቡ ስንዞር የነበርንበት ክለብ ድንገት ጠብደል የሚያምር አለባበስ የለበሱ ቦዲጋርዶች ቀድመው ወደ ክለቡ ገቡና ሰዎችን ከመንገድ ዞር እያደረጉ ባለስልጣን እንደመጣ ያህል የክለቡን ድባብ ቀየሩት። እኛም ተደናግጠን ምንድነው ስንል ሼክ ሁሴን ሙሐመድ አላሙዲን ወደ ክለቡ እየገቡ ነው አሉን። እኔ በጣም ደነገጥኩ፣ እንባዬም መጣ። ምክንያቱም እሳቸውን አገናኘኝ ብዬ በጸለይኩበት በዚያው ቀን ማታ ጌታ ሲያመጣቸው ተደነኩኝ። የእግዚአብሔር የፍቅሩ ጥልቀት ግን ማን ሊያስታውሰው ይችላል? ከዚያም እንደዛ እንደ ንጉስ ሰው ሁሉ የሚያሸረግድላቸው ሰው ወደ ክለቡ ልክ ስገቡ ተንደርድሬ ሄጄ ሰላም ጋሼ አልኳቸው። እሳቸውም ሰላም አሉኝ። የት ነው የማውቃት በሚል አስተያየት እኔን አስታውሱኝ። የጂጂ ትነኝም አልኳቸው። አዎ አስታወስኩኝ አሉኝ። ቀደም ሲል በሸራተን አዲስ አግኝቻቸው ከተዋወቅኳቸው በኋላ ውጭ ሀገር ሆቴል አለኝ፣ እዚያ መስፈን ከፈለግሽ ደውለሽ ፈቃድሽን አሳውቂን እንወስድሻለን ብለውሻል ብሎ ቦዲጋርዳቸው ስልካቸውን ሰጥቶኝ ፍላጎቱ ስላልነበረኝ ሳልደውል ቀረው። በወቅቱ ዘፈን ጀማምሬ ነበርና እናም ያንን አስታወስኳቸው። አለባበሴ በክለቡ ካሉት ሰዎች አለባበስ የተለየ ነበር። መቼስ የነበሩት ሴቶች ቆነጃጅቶች አጭር ቀሚስና ገለጥለጥ ያለ አለባበስ የለበሱ ናቸውና የኔ ደግሞ እንደራዋጭ ቱታ ለብሼ ስለነበር ጋርዶቹም ግራ በመጋባት ያዩኝ ነበር። እኔም ፈጠን ብዬ እኔ የመጣሁት ጌታ ኢየሱስ በጣም እንደሚወዶት ልነግሮት ነው ስል ጋርዶቹ ዞር በይ ብለው ገፋ ሲያደርጉኝ እሳቸው ግን ቀና ሰው ናቸውና ተዋት በማለት ምልክት ሲሰጧቸው እኔም ቀጠልኩ። እግዚአብሔር ስለ እርሱና ስለ ሁላችን ኃጢአት አንድያ ልጁን ኢየሱስን ልኮልናል። በእርሱ በማመን ኃጢአቶት ሁሉ ይሰረይሎታል። ይህ ሁሉ ሀብት ያልፋል። የማያልፈውን የእግዚአብሔርን መንግስት ለመውረስ ንሳ ይግቡ ስላቸው በትህትና አመሰግናለሁ ብለውኝ ሄዱ። ጋርዶቹም ከሳቸው ጋር ማውራት ከፈለግሽ በሌላ ቀን ደውለሽ አግኛቸው ብለው ቢዝነስ ካርድ ሰጡኝ። ግን ከዚያ በኋላ አልደወልኩም፣ አላገኘዋቸውም ስትል ነው ዘማሪት ሶፊያ ሽባባው ከባለሀብቱ ሼክ ሁሴን ሙሐመድ አላሙዲን ጋር የነበራትን ቆይታ እንዲህ በማለት የገለጸችው። የአዲስ አበባ ፖሊስ ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በማዋል ምርመራ እያጣራ እንደሚገኝ ተገልጿል። በሟች ወይዘሮ ቀናኒ አዱኛ ዋቁ አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀናኒ አዱኛ ዋቆ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ አልፏል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክ
የቴክኒክና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችንም አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጓል። ሟች ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በማዋልም ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለህዝቡ ይፋ እንደሚያደርግ እያስታወቀ በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የምናፈሱ መረጃዎች ተገቢነት የሌላቸው ከመሆኑም ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ አሳስቧል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ፣ በማስታወቂያ ስራዎች፣ በማህበራዊ ሚዲያ ዝናን አትርፋለች። በኦሮምኛ ሙዚቃዎች የምታወቀው አርቲስት አንዱዓለም ጎሳ ከእጩኛው ቀነኒ አዱኛ ሞት ጋር በተያያዘ በፖሊስ ጥያቄ እንደተደረገለት ተሰምቷል። ለሊሳ ወይም የአንዱዓለም ማኔጀር ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተናገረው ገልጾ እስካሁን ባለው መረጃ መሰረት ከአምስተኛ ፎቅ ወድቃ ነው የሞተችው። ቀነኒ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ለሊሳ ወይም የድምፃዊው አንዱዓለም ማኔጀር ተናግሮ አንዱዓለምና ቤተሰቦቹ ወድቃ እንዳገኟት አስታውቀዋል። ለሊሳ ከክስተቱ በኋላ አስክሬኗ በአቅራቢያው ወደሚገኘው ያኔት ወደ ተባለው ሆስፒታል መወሰዱን ገልጿል። እስከ ምሽት ድረስ ከቆየን በኋላ ፖሊስ መጥቶ አስክሬኑን ለምርመራ ወደ ምኒልክ ሆስፒታል ወሰደው። ቀጥሎ ሱሉልታ ወደሚገኙት ቤተሰቦቿ ተወስዷል። የቀብር ስነ ስርዓቷ አዲስ አበባ ይፈጽማል ስልም ገልጿል። የአርቲስት አንዱዓለም ማኔጀር ለሊሳ እንድሪስ የሟች የቀብር ስነ ስርዓት ረቡዕ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ማኔጀሩ ለሊሳ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሳንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከአንድ ዓመት በላይ መኖራቸውን ተናግሯል። ማኔጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችን እየተሳሳቱ ናቸው በማለት ወቅሶ ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁ ጠይቋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማኔጀሩ ተናግሯል። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበረም ቢቢሲ ከቅርብ ሰዎቿ ለመረዳት ችሏል። ነፍስ ይማር፣ መጽናናትን ለወዳጅ ዘመዶቿ ይስጥልን። ሰይጣንም ጊዜው እንዳበቃለት አውቆ ትውልድ መቅጨት፣ ትውልድ መግደል፣ ትውልድን ተስፋ ማስቆረጥ ስራው ነው። እግዚአብሔር ወጣቱን በሞት የሚነጥቀውን መንፈስ ከምድሪቱ ላይ ይገልብጥ በኢየሱስ። እና እኔ ቀነኒን ሳቃት በጣም ትሁት፣ በጣም ጨዋ፣ ሰው አክባሪ፣ በጣም ጨዋ፣ በጣም ምስኪን በቃ። እና ዛሬም አንድ ነገር መልእክት አለኝ። በእንደዚህ አይነት ስትረስ ውስጥ ያላችሁ ገንዘብ የአእምሮ እረፍት አይሰጥም። እውቅና የአእምሮ እረፍት አይሰጥም። ሀብት፣ መልክ፣ ዝና፣ በሰዎች መከበብ የአእምሮ እረፍት አይሰጥም። ይህንን ማድረግ የሚችለው ኢየሱስ ብቻ ነው። ወደ ኢየሱስ ኑ። አይዟችሁ፣ ተስፋ አትቁረጡ። ኢየሱስ አለ። እኔም ኢየሱስ ደርሶልኝ ነው። ኢየሱስ አለ። ኢየሱስ ያሳርፋል። ኢየሱስ ጋር ኑ። ቸርች ኑ። ተንበርከኩ ጌታችሁ ፊት። ከኢየሱስ የሚበልጥ ምንም ነገር በሕይወታችሁ ቢመጣ ኢየሱስ ያሳልፋል። የለም ከኢየሱስ የሚበልጥ በቃ የለም። ምንም ነገር እቴ ስራ ማጣት ነው፣ የቤተሰብ ጉዳይ ነው። ለኢየሱስ ንገሪኝ። የኔ ወንድም ተመረቀ፣ ስራ አጥተ ነው፣ ተጨንቀ ነው፣ ቤተሰብ አስጨነቀ፣ እድሜ መሄዱ አስጨነቀ፣ ምንም እንደሌለ ስታስብ ተስፋ አስቆረጠ። ወደ ወንጀል፣ ወደ ግድያ፣ ወደ ጥፋት፣ ወደ ስርቆት ግባ የሚል መንፈስ ነው። እሱ አጋንንት ነው። ኢየሱስ ላንተ መፍትሄ ያለው፣ ኢየሱስ ላንቺ መፍትሄ ያለው። ሞቶልሻል። ለምን ትሞቻለሽ? ለምን ትሞታለህ? ኢየሱስ ሞቶልሃል። ለምንድን ነው የምትጠማው? ኢየሱስ ተጠምቶልሃል። ለምንድን ነው የምትራበው? ኢየሱስ ተርቦልሃል። ኢየሱስ ተሰቃይቶልሃል። ኢየሱስ እርቃኑን በመስቀል ላይ ተሰቅሏል። ላንተና ላንቺ ለኔ ኑ ወደ ኢየሱስ። ኢየሱስ ብቻ ነው የሚያሳርፈው። ሐኪም የስጋ ደዌን ቢፈውስ ነው። ሳይካትሪስት ለሰከንድ ቢያረጋጋ ነው። ለዘላለም ግን ከገባህበት እስራትና ጨለማ ነቅሎ የሚያወጣ አንድ ገናና ስም አውቃለሁ። ኢየሱስ
ክብር ሁሉ ለማርያም ልጅ ይሁን። ክብር ሁሉ ለእግዚአብሔር ልጅ ይሁን። ክብር ሁሉ ለወደደን ለኢየሱስ ይሁን እና ግዴላችሁም ወጣቶች፣ ግዴላችሁም በብዙ ህመም ውስጥ ያላችሁ ወጣቶች ይሄንን መንገድ እኔ አልፌዋለሁ። ምስክርነት ነው የምነግራችሁ። አልፌዋለሁ። ሞት ሸቶኝ እኔና ሞት አንድ እርምጃ ሲቀረን ወደ መታረጃ ሰይፌ ሲሮጥ ነው ኢየሱስ ያገኘኝ። ወደ ኢየሱስ ኑ እባካችሁ። ጌታ ኢየሱስ ሆይ ከምድሪቱ ላይ ወጣቱን በሞት የሚነጥቅ መንፈስ፣ ራስን የማጥፋት መንፈስ በጌታ በኢየሱስ ስም ከወጣቱ አእምሮ ላይ የተጠረገ ይሁን። ከትውልዱ አእምሮ ላይ የተጠረገ ይሁን በኢየሱስ ክርስቶስ። እግዚአብሔር አምላክ ሆይ የታችንን ነፍስ ማርልን። ለመላው ቤተሰቦቿ፣ ለወዳጅ ዘመዶቿ፣ ለባለቤቷ፣ ለሁላችሁም ለምታቋት ለሁላችሁ መጽናናትን እመኛለሁ። እግዚአብሔር መንፈስ ቅዱስ ያጽናችሁ። ተባረኩልኝ። ኢየሱስ ያድናል። ዛሬም አንድ ቪዲዮ በፊታችሁ ይዤ መጥቻለሁኝ። እንግዲህ እንደዚህ አይነት ቪዲዮዎችን ይዤ ስመጣ በእንደነዚህ አይነት ቪዲዮዎች ላይ ስናገር ከነዚህ ሰዎች ጋራ የግል የሆነ ጸብ ኖሮኝ ወይም የግል ችግር ኖሮብኝ አይደለም። ይህን ሰው አሁን ከኔ ጋራ ብዙ የሆነ ትውውቅ የለንም። አንድ ቀን በስልክ ከማውራት ውጪ ሌላ ምንም አይነት መግባባት የለንም፣ ችግርም የለንም መሃላችን። ግን እየሄደበት ያለው መንገድ ትክክል ስላልሆነ ወንጌልን እያጣመመ ስለሆነ የእግዚአብሔርን ቃል እያረከሰ ስለሆነ ሃይ መባል ስላለበት እንዲሁም ደግሞ እሱን ሰምተው እየጠፉ ያሉ ብዙዎች ስላሉ ከዛ የተነሳ የሰራሁት ቪዲዮ ነው። እስቲ እንስማውና እንመለስ። ኢየሱስን አምልክ እንጂ መጽሐፍ ቅዱስ አታምልክ። መጽሐፍ ቅዱስ ወደ ኢየሱስ ሊያነካካ ነው እንጂ ሻፍቶት I love you guys። ይሄ ኢየሱስ ጋር እንዲያገናኝ የተሰጠ መጽሐፍ ደጋግሜ ነው የምነግራችሁ። መኪና ስትገዙላችኋል ከመኪናው ጋር የሚሰጥ መጽሐፍ አለ። እንደዚህ በቆንጆ ሌዘር ቦርሳ ነው የሚሰጥ። የኔ መኪናውን ስገዛው ነበረው፣ አሁን የለም፣ አንድ ወሰደው አላውቅም። ያንን መጽሐፍ የወሰደብኝ ሰውዬ ግን እየነዳ ነው። ቆንጆ መነጽር እዚህ ጋር አድርጎ አትረብሹኝ እስቲ። የሚገርም ነው እባክሽ፣ ሴንሰር አለው ይላል። የሚገርም ነው። ወንበሩ ይሞቃል። አንቺ ወንበሩ ይሞቃል ብለህ ብታነብ የምታሞቀው ወንበር አለ። ቆንጆ የመርሴዲስ ማኑዋል ይዘህ ብትመጣ አሁን በር ላይ ስትመጣ ነው ወንድሙ ወደኋላ ይሏል። በር ላይ ጥበቃዎች ቆይ እዚህ ጋር ጠጋ ያዘው ይሏል። አቅፈው ትገባለህ። ከሞን ብራዘር፣ ይሄ ጌት ነው። ለምን መሰለህ? ብዙ ጴንጤ ብዙ ጥቅስ አለው፣ ስፒሪት የለው። አሁን ዮሐንስ የላከኝ መንፈስ ነው የመጣየው። ዮሐንስ እየተናገራል አገልግሎት ሲጀምር ውሃ እየነከርኳችሁ የነበረው ከዚህ መንፈስ ምሪት ተቀብዬ አሁን ስለሱም የምነግራችሁ ከመንፈስ የሰማሁት በጌታ በኢየሱስ ስም መንፈሳዊ ዓለም ይከፈትላል። ሰምታችሁታል እንግዲህ ያለውን የእግዚአብሔር ቃል አታምልኩት። መጽሐፍ ቅዱስን የእግዚአብሔርን ቃል አታምልኩት፣ ኢየሱስን አምልኩት እንጂ። ኢየሱስን የነገረን ይሄ የእግዚአብሔር ቃል አይደለም እንዴ? ኢየሱስን ያስረዳን ያብራራልን ይሄ ሕያው የሆነ የእግዚአብሔር ቃል አይደለም እንዴ? እግዚአብሔር ቃል እኮ አንተ እንደምትለው አንተ እንደምታወራው እንደ መኪናህ ማኑዋል ተራ የሆነ ቃል አይደለም። የእግዚአብሔር ቃል እኮ ሕያው የሆነ የሚሰራ ቃል ነው። የእግዚአብሔር ቃል እኮ ራሱ ኢየሱስ ነው። እንዴት አድርገህ ነው የእግዚአብሔርን ቃል እንደዚህ የምታቀለው? ምን አይነት ትምህርት ነው የምታስተምረው? የእግዚአብሔርን ቃል አውርደው አሁን እየሰሙ ያሉ ሰዎች ከዚህ ቃል ጋራ ነገ ላይ ምንም አይነት ህብረት አይኖራቸውም። ምክንያቱም አውርደክ ነው የነገርካቸው። ኢየሱስን እኮ ያስረዳን ይሄ እኮ የእውነት ቃል ነው። ይሄ እኮ የእግዚአብሔር ቃል እኮ የመዳንን መንገድ ያወቅንበት የዳንበት እኮ ነው። የበራልን እኮ ነው። ቃሉ ከሌለክ ምን ልታመጣ ነው? መጨረሻ ላይ ተናገርካት ቃል አለች። ብዙ ጴንጤ ቃል አለው መንፈስ ግን የለውም። ከመንፈስ የሰማሁትን አለ ዮሐንስ ብለህ የተናገርከው ነገር አለ። መንፈስ ቅዱስ እኮ የሚናገረው
እንደ ቃሉ ነው። የመጽሐፍ ቅዱሳችን ደራሲ መንፈስ ቅዱስ ነው። ስለዚህ የሚናገረው እያንዳንዷ ነገር ከቃሏ ዝንፍ ያለች አይደለም። አንተ ከመንፈስ ሰማሁት ብለ የምትናገረው ነገር እኔ እግዚአብሔርን ቃል አንብቤ በዚህ ቃል ላይ ካልተመሰረትኩኝ እንዴት ብዬ ነው አንተ የሰማኸውን ያንን መመዘን የምችለው? እንደ ቃሉ ነው አይደለም ብዬ ማረጋገጥ የምችለው? የእግዚአብሔር ቃል እኮ ካስማ እኮ ነው። የእግዚአብሔር ቃል እኮ ዋና እኮ ነው። የእግዚአብሔር ቃል እኮ ራሱ ኢየሱስ እኮ ነው። ወንድሜ ስተሃል። አይኖ ኮንትሮቨርሻል መሆን ትፈልጋለህ። ሰምቻለሁ ያን መነጋገሪያ መሆን ትፈልጋለህ። ምንም በቃ የሆነ ነገር ይፈጠር ብቻ መነጋገሪያ ልሁን ነው። ግን እንዴት በዚህ አይነት ነገር መነጋገሪያ ለመሆን ታስባለህ? እንዴት የክርስትናችንን አይን ትደነቁላለህ? አንተ መነጋገሪያነትን ለማግኘት እየደፈርክ ነው። አይሆኑ አካሄድ እየሄድክ ነው። አይኖ ይሄ ቪዲዮ ላንተ ምንም እንዳልሆነ ምክንያቱም ሰምቻለሁ እንደማትሰማ ማንንም እንደማትሰማ ሰምቻለሁኝ። በጣም ይሄንን ቪዲዮ ከመስራቴ በፊት በጣም ካንተ ቅርብ ከሆኑ ሰዎች ጋር አውርቻለሁኝ። እንደማትሰማ ሰምቻለሁ። ስለዚህ ተመለስ። እኔ እናንተ የግል የሆነ ነገር የለብንም። ግን እስካልተመለስክ ድረስ ትክክለኛውን ንጹሑን ወንጌል እስካላስተማርክ ድረስ እያጠፋሃቸው ላላሃቸው ሰዎች ብዬ በፊት ለፊት አንተን መገሰጼን ትምህርትህን መቃወሜን አላቆምም። ምክንያቱም መርዝ ስለሆነ እየጋትክ ያለው ይህንን መርዝ እደፈዋለሁ። ይህንን መርዝ ያጠጣቸውን ሰዎች እስኪሽርላቸው ድረስ እናገራለሁ። ላንተ አይደለም፣ አንተ እንደማትመለስ ይገባኛል። ወደህ የጀመርከው መንገድ ስለሆነ ስለዚህ እኔ ጸልይልሃለሁ። የእውነት ጸልይልሃለሁ። ቅዱሳን ለዚህ ወንድም ጸልዩለት። ሲነሳ መጀመሪያ ድሮ ላይ የከሙሉ ወንጌል የወጣ ወንድም ነው። በጣም መልካም የሆነ ነገር የነበረው ሰው ነው። አሁን ግን በማይሆን መንገድ ሄዷል። ጸልዩለት እንዲመለስ። እኔም ጸልይልሃለሁ። ወደሃለሁ። ምንም አይነት ችግር የለብኝም ፐርሰናሊ ካንተ ጋር። ትምህርት ግን መርዝ ነው። በጌታ በኢየሱስ ክርስቶስ ስም ዛሬ በእንደዚህ አይነት በጌታ በኢየሱስ ክርስቶስ ስም ዛሬ በዚህ ወንድም ስር ላላችሁ እህቶቼ ወንድሞቼ እጸልያለሁኝ። እግዚአብሔር አይኖቻችሁን ይክፈትና ማምለጥ ይሁንላችሁ።